የዘይት ፍጆታችሁን የሚቀንስላችሁና ጣፋጭ የሆነ የድንች ጥብስ ዛሬ ያሳያችኋለሁ። ይህን የድንች ጥብስ ከፈለጋችሁ ብቻውን ካልሆነ ደግሞ ከሌሎች ምግቦች ጋር እንደማባያ አድርጋችሁ ማቅረብ ትችላላችሁ። አስቀድማችሁ የምትፈልጉትን ያህል ድንች በሚገባ ታጥባላችሁ። አሁን ድንቹን በስሱ ተጠንቅቃችሁ ትልጣላችሁ። በቢላ መላጥ የማትችሉ ከሆነ የአትክልት መላጫ መጠቀም ይኖርባችኋል። ድንቹ ላይ የተበላሸ እንዲሁም አረንጓዴ ድንች ካገኛችሁ ፈጽሞ መጠቀም የለባችሁም። ድንቹን በሚገባ ከላጣችሁ በኋላ ነጭ ሽንኩርት አድቅቃችሁ ትከትፋላችሁ። ነጭ ሽንኩርቱ ለድንች ጥብሱ ልዩ የሆነ ጣዕም ስለሚሰጠው እዚህ ጋር ብትጨምሩበት መክራችኋለሁ። አሁን ደግሞ ድንቹን በእኩል ልኬት ትከትፉታላችሁ። በእኩል ልኬት ካልተከተፈ እኩል አይበስልላችሁም። አሁን ድንቹን አንድ ጊዜ በንጹህ ውሃ ለቅለቅ ታደርጉትና የመጋገሪያ ትሪያችሁ ላይ ፈሳሽ የዶሮ መረቅ ትጨምራላችሁ። ፈሳሽ የዶሮ መረቅ ከሌላችሁ ከዚህ በፊት ያሳየኋችሁን አንኳር የዶሮ መረቅ በውሃ በጥብጣችሁ መጠቀም ትችላላችሁ። ከዶሮ መረቁ በተጨማሪ ከትፋችሁ ያዘጋጃችሁትን ነጭ ሽንኩርት፣ ጦስኝ፣ የወይራ ዘይት ትንሽ ለመቅመስ ያህል ጨው ታደርጉና ከትፋችሁ ያዘጋጃችሁትን ድንች ከላይ ትጨምራላችሁ። ድንቹን ከመረቀው ጋር በሚገባ ትቀላቅሉትና እኩል ቆንጆ ሆኖ እንዲበስልላችሁ ሳይደራረብ ታስቀምጡታላችሁ። ድንቹን በሚገባ ካስተካከላችሁት በኋላ የመጋገሪያ ምድጃችሁ ውስጥ አስገብታችሁ ለ20 ደቂቃ ያህል ትጠብሱትና መልሳችሁ አውጥታችሁ ታገላብጡታላችሁ። ካገላበጣችሁት በኋላ የመጋገሪያ ትሪያችሁን መጋገሪያ ውስጥ አስገቡና መረቁን እስኪጨርስ ወይንም ምስሉ ላይ እንደምትመለከቱት ወርቃማ ይዘት እስኪይዝ ድረስ ትጠብሱታላችሁ። ድንች ጥብሱ መረቁን ጨርሶ በሚገባ ከተጠበሰ በኋላ ይህንን ይመስላል። የቀራችሁንም መረቅ ከላይ ማፍሰስ ይኖርባችኋል። ግሪክ ሌመን ፖቴቶ እንግዲህ እንዲህ ነው የሚዘጋጀው። ሌላ እንድናሳያችሁ የምትፈልጉት የምግብ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። እናመሰግናለን።